አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና በትላንትና ምሽት በነበረው የአእላፋት ዝማሬ ላይ በጣም ብዙዎቻችን ተደስተናል። እኔም በግሌ በጣም ተደስቼበታለሁ። ደስ የሚል ፕሮግራም ነበረ። ምናልባት ግን አንድ ቅር ያለኝን ነገር ልናገር ነው የመጣሁት። በመጀመሪያ ውድ ኦርቶዶክሳውያን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ይህ ሐሳብ የግል ምልከታዬ ነው። ቪዲዮንም በቅንነት እንደምትመለከቱት ተስፋ አደርጋለሁ። ያው መሳደብ ሱሱ የሆነበት ሰው ካለ ደግሞ እንዲሳደብ ፈቅጄለታለሁ እና በአእላፋት ዝማሬ ላይ ቅር ያሰኘኝ ነገር ምንድነው? እሱ የሰዓት ጉዳይ የቤተ ክርስቲያንን አገልግሎት እየተጋፋ እንደሆነ ይሰማኛል። አስቀድሞ በጃንደረባው ሚዲያ ላይ የተነገረው ሰዓት ከ9 ሰዓት ተኩል ይጀመራል፣ ማታ 1 ሰዓት ተኩል ላይ ይጠናቀቃል፣ ሁሉም ወደ ቤቱ ይሄዳል የሚል ነገር ነበር የተነገረው። ነገር ግን ያ ሰዓት አልተከበረም። ፕሮግራሙ ራሱ የተጀመረው 11 ሰዓት ከሩብ አካባቢ ነው የተጀመረው። ያለቀው ደግሞ 3 ሰዓት ሲል ነው። እርግጥ ነው ይገባኛል። ይህን የሚያክል ትላልቅ ፕሮግራም አዘጋጅቶ ሰዓቷ እያንዳንዷ በትክክለኛው ትሄዳለች ማለት አይደለም። ግን ደግሞ ያን ያህል መርዘምና መገፋት አልነበረበትም ብዬ አስባለሁ። ህዝቡ ከተለያየ ሩቅ ቦታ ነው የመጣው። 3 ሰዓት ላይ ፕሮግራሙ ካለቀ በኋላ ትራንስፖርት በሌለበት ሁኔታ ያ ሁሉ መጨናነቅ፣ ግፊያ፣ የሰው ግፊያ በነበረበት ሁኔታ ደግሞ ከ9 ሰዓት በፊት ጀምሮ የቆመ ሰው ነው የነበረው። እስከ ዝማሬው እስከሚያልቅ ድረስ ቆሞ የነበረ ሰው ነው አብዛኛው የነበረውን ፀሐይ ታስታውሳላችሁ። ከዚያ በኋላ ወደ ቤተ ክርስቲያን ሄዶ ምን ያህል ሰው ያስቀድሳል፣ ምን ያህል ሰው ማህሌቱን ይካፈላል ብንል በጣም አነስተኛ እንደሚሆን ይታወቃል። እኔ በራሴ ስላየሁት ከዚህ በፊት ቦሌ መድኃኔዓለም በነበረ ጊዜ የተዘጋበትን ሰዓት ታስታውሳላችሁ። ፕሮግራሙ ቦሌ መድኃኔዓለም ማደር ስለማልችል ቤቴ ደርሼ ቅዱስ ዑራኤል ቤተክርስቲያን አድራለሁ ብዬ ነበር ያሰብኩት። ፕሮግራሙ ሲያልቅ ነበር የወጣሁት። ነገር ግን ቤት ስደርስ በጣም ድካም ስለነበረብኝ መሄድ አልቻልኩም። በድካም ምክንያት ቀርቻለሁ። ያንተ ስንፍና ነው ልትሉ ትችላላችሁ። በዚህኛው ዓመት ደግሞ ልክ ፕሮግራሙ 3 ሰዓት ላይ እንዳለቀ ቅዱስ ዑራኤል ለመድረስ የፈጀው 1 ሰዓት ነው። 4 ሰዓት ላይ ደርሼ ነበር። ትንሽ አረፍኩና ወደ ቤተ ክርስቲያን በሚገባበት ጊዜ ግን ከዓመትና ከ2 ዓመት በፊት ጥቅጥቅ ይል የነበረው መፈናፈኛ የሌለው ቤተ መቅደስ ውስጥ በጣም ጥቂት ሰው ነው የነበረው። ቤተ ክርስቲያን ውስጥም አጠቃላይ በጣም ጥቂት የሚባል ሰው ነበር የነበረው። እርግጥ በአካባቢው በቤት ፈረሳ ምክንያት በጣም ብዙ ሰው ከደብሩ ተለይቷል። ነገር ግን አሁን በቅርብ ጊዜ በነበሩ አገልግሎቶች በጽጌና በተለያዩ የአዳር ፕሮግራሞች ላይ በጣም ብዙ ምዕመን እንደነበረ ማየት ችለን ነበረ። የልደት በዓልም ከዚህ በፊት ሲከበር ይመጣ የነበረው ሰው ይታወቃል። አሁን ግን የነበሩት አገልጋይ ካህናቶቹ ብቻ ናቸው በሚባል ደረጃ ያን ያህል ሰው አልነበረም፣ ጭር ብሎ ነበረ። እንግዲህ ከመስቀል አደባባይ ከስጢፋኖስ ቀጥሎ ቅርብ የሚባል ቤተክርስቲያን ቅዱስ ዑራኤል ነው። ቅዱስ ዑራኤል ቤተክርስቲያን ይህን ያህል ምዕመን ካልመጣ በዛ ሰዓት ሌላው ሩቅ የሆኑ ቤተክርስቲያኖች ደግሞ ገና ምዕመኑ ቤቱ ሄዶ ወይም ደግሞ በዛው ቤተክርስቲያንን ቢሄድ ምን ያህል ምዕመን ከአገልግሎቱ ሊርቅ እንደሚችል ማየት ይቻላል። እናም የኔ ሐሳብ ምንድነው? የአእላፋት ዝማሬ ቤተክርስቲያን ማደር፣ የቤተክርስቲያን አገልግሎት መሳተፍ ላለመደ ሰው በተለያዩ በዓላትን ጠብቆ የተለያዩ ኃጢአት የሚሰራባቸው ቦታዎች ሊሆኑ ይችላል። በእንደዚህ አይነት ቦታዎች ላይ የሚያከብርን ሰው እጅግ አድርጎ ያስፈልገዋል፣ ይጠቅመዋል። ነገር ግን ይሄም ቢሆን ፍጻሜውና መዳረሻው ወደ ቤተክርስቲያን የሚያቀርበው ሊሆን ይገባል ብዬ አምናለሁ። ከዛ ባለፈ ሰዓቱን ማሻሻል ብትችሉ ጋዜጣዊ መግለጫው ላይ በተሰጠው ሰዓት ቢሆን 1 ሰዓት ተኩል ላይ አልቆ ቢሆን ኖሮ ምናልባት ይሄን ያህል ነገር አይኖርም ብዬ አስባለሁ። ከዛ ባለፈ ደግሞ ለምዕመኑ ጭምር ሊገባውና ሊረዳው የሚያስፈልገው ነገር የቤተክርስቲያኑን አገልግሎት የውስጥ አገልግሎቱን የለመደ ሰው በአእላፋት ዝማሬ ላይ በመገኘት ከዛ ድካም ተሰማኝ ወይም ደግሞ የተለያዩ ነገሮች ምክንያቶችን አሳቦ ከዋናው ከቤተ መቅደሱ አገልግሎት የሚርቅ ከሆነ ይሄ በጣም ኪሳራ የሚያመጣ ነው የሚሆነው። ስለዚህ የሚበልጠውን ነገር ልናውቅ ይገባል። ቤተክርስቲያን ውስጥ ማክበር የለመድን ሰዎች ለዚያ ቅድሚያ ብንሰጥ የሚል ሐሳብ አለኝ። እንኳን አደረሳችሁ። ዛሬ እንደምታውቁት የአእላፋት 2018 የአእላፋት ዝማሬ ፕሮግራም ነበረ ነው። ወደዛ ይሄድን ያጋጠመኝና ቅር ያለኝ ነገር ነው እናንተ የመጣሁት ማለት ነው። ወደ እናንተ መጣሁት ምንድነው
ኖርማሊ አርፍጄ የመጣሁት ስንት ሰዓት 12 ሰዓት ምናምን ነገር 12 ሰዓት ተኩል ምናምን ስደርስ ኡራኤል ማለት ነው። ከዛ ሁለት ፍተሻ ነገር ያለው ነው ባምቢስ ጋር እያለሁ የመጀመሪያ ፍተሻ ነበር እና እንደምታዩት ልብስ ጃኬት የለበስኩት ብልብሏት ነገር ጃኬት ነው የለበስኩት እና ፖሊሷ እየፈተሸችኝ ጥቁር ጃኬት አይቻልም ምናምን ነገር አለች እና እንደ ቀልድ ነበር የወሰድኩት። ኧረ አይቻልም የምርሽን ነው ምናምን ነገር ብያት ስልክ በቃ ችግር የለውም ግን ሸፍኙ ምናምን ነገር አለችኝ በነጠላሽ ኦኬሽን ምናምን ብያት አለብኝ። ከዛ ሁለተኛ ፍተሻ ነበረ ማለት ትክክለኛ እንኳን አላውቅም ግን ብቻ ሊደርስ አካባቢ ሁለተኛ ፍተሻ ነበረ እና ከዛ ሴቶች አሉ ወንዶች በዛ በኩል ምናምን ነገር ብለው ለዩና እየተፈተሽን ነበር። ከዛ እየተፈተሽን ነበረ ምንድነው ማድረግ ምንድነው ይሄኛውን አውልቄው ጃኬቱን አውልቄው እኔ ብርድ አልችልም አልኳቸው። ደግሞ የሚምርኝ ነው በጣም ትልቅ ምንድነው እንደሚባል በጣም ኃይለኛ ንፋስ ነው ያለው አልችልም ምናምን ነገር ብዬ ለዛም ነው ደግሞ ለብሼ የወጣሁት ማለት ነው። ከዛ በተረፈ ታይት አድርጌያለሁ ጥቁር ታይት። ከዛ ሀበሻ ቀሚስ ነው የለበስኩት። ከዛ የሆነች ልጅ ደግሞ ነበረች ኖርማል ቀሚስ የለበሰች ማለት ነው። ከዛ ተመለሱ እናንተ አትችሉም ምናምን መግባት ምናምን ነገር። ከዛ ጃኬትሽን አውልቂ መግባት ከፈለግሽ ምናምን ነገር አለችኝ። ከዛ እኔ ብርድ አልችልም ምናምን ነገር አልኳትና ሂጂ እስቲ እሷን አናግሪያት ምናምን ነገር ተባልኩኝ። ላናግራት ወደዛ ወደ ተላኳት ልጅ ስሄድ ከዛ ምን አለችኝ ሂጂ ወደዛኛው ሰውዬ ምናምን ነገር ብላ ለከችኝ። አላውቅም በቃ መግባት ከፈለግሽ ሂጂና አናግሪው እሱን ምናምን ነገር አለችኝ። ከዛ ሰውዬው ፌደራሉ ሰብስቦ የሆነ ሰው ሲያስገባ ሳይ በቃ እሱ ይሆናል ምናምን ብዬ እንጂ አናገርኩት። ከዛ እንጂ ችግር ምናምን ነገር ጃኬት ምናምን ነው አትገቢም አሉኝ እና እኔ ብርድ አልችልም ምናምን። ከዛ ደግሞ እንደተባለም አላውቅም ነበረ ምናምን አልኩኝ። ከዛ ልክ ማይንዱ እያስረዳሁት ነው ማለት ነው። ፌደራሉ ሰው አስቆመና ምንድነው ሰው እንትን አለኝ ልጅ ማውለቅ ካልፈልግሽ በመለስ ትችያለሽ ምናምን ነገር አለኝ። ከዛ ኧረ በፈጣሪ እዚህ ድረስ መተን እንዴት ይሆናል ምናምን ነገር በጣም ፖላይት ሆነ ያዋራሁት ያለው ማለት ነው። ከዛ ሰው ሰብስበን እስቲ ቁሙ እንኳን አደረሳችሁ ምናምን ነገር አላቸው። ከዛ ማይንድ እኔ በጣም ተናድጃለሁ ቆሜያለሁ ማለት ነው ለማለት እየጠበኩ ነው። ከዛ እንኳን አደረሳችሁ ምናምን እስቲ እቺታችን እንደዚህ እና ወደዚህ ምናምን ወደዚህ ቀረበበ ምናምን ነገር። ከዛ እሺ ችግር የለውም ቀረባልኩ ምናምን። ከዛ እቺታችን እኛ ነጭ የለበሱትን አስገቡን የተባልነው እና እሷ ደግሞ ምንድነው ጃኬት ጥቁር ጃኬት እንደምታውቅ ጥቁር ታይት ለብሳ እና እንደምታውቅ ጥቁር ጃኬት ጥቁር ታይት ለብሳ መጣች እና አሁን አውልቂው ስትባል ብርድ ይመታኛል አለች። እስቲ ፍረዷት ምንድነው ማድረግ ያለብን ምናምን ነገር። ከዛ ምን ይባልክ ዝም አሉት። በቃ እናንተ ሂዱ ምናምን ተመለሽ አንቺ ምናምን ነገር ማውለቅ ካልፈለግሽ ተመለሽ ማለት በጣም ለማናገር ሞከርኩኝና ከዛ በቃ ነገርኩሽ ምናምን ነገር አለኝ። እሺ ምናምን ሌላ ነገር እንዳይከተልልሽ ምናምን ነገር አልኩ። ከዛ ዞር ምናምን ስለ አባቶች አሉና ላናግራቸው ሞከርኩኝ። ከዛ እንስቲ ያናግሯት ምናምን ነገር እና አልቻልኩም። እንባዬ እግዚአብሔርን እንባዬ ያቀረረ መናገር አቃተኝ። ከዛ ማለት ነኝ እናናግርሽ እያሉ አይቀርም በቃ ለምን እንዴ መጀመሪያ አንደኛ መናገር ትችላላችሁ ግን ልክ ቁጭ ብዬ ሁላ አልቻልኩም ለመምጣት ቶሎ ቁጭ ብዬ የተከታተልኩ ነበር አላፋት ተማሪና ኢቭን አስቸኳይ የመጣ መልእክት ከሆነ ጥቁር ልብስ አትልበሱ ማለት መናገር ትችላላችሁ ማድረግ ትችሉ ነበር። ሰው ሚዲያ ላይ ነበረ እየተከታተላችሁ ነበረ። ጥቁር ልብስ አትልበሱ ሜቢ እሺ ተነግሮ ከሆነ በጣም ይቅርታ ተነግሮ ከሆነ ማለት ነው። ግን እኔ ሰማሁት
ነጭ ልብስ እንኳን ባይኖራችሁ ነጭ ነጠላ አድርጋችሁ ከላይ ደርባችሁበት ምን እንደተባለ ነው የማውቀውና እና ብቻ በጣም በጣም ከፍቶኛል። ማለት መናገር ትችሉ አልነበረም ወይ ማለት ለምንድን እሺ ባለፈው አመት አክብሬያለሁ እንደዚህ አይነት ነገር አልገጠመኝም ማለት ከባለፈው አመት እንኳን ተናግረን አሁን ባንናገር ችግር የለውም ነው ብትሉ ችግር የለውም ግን አልተነገረኝም እኔ ማለት አላየሁም ባለፈው አመትም እንደዚህ አይነት ነገር በቃ እንደውም እኔ ጠይቁኛል ብዬ ሁሉ የፈራሁት መታወቂያ ምናምን በቃ መታወቂያ ነበር የፈራሁት መታወቂያ ይዤ አልወጣሁም እና እሱን ነበር የፈራሁት በልብስ እመልሳለሁ ብዬ አላሰብኩም ነበረ እና እያየሁ ነበረ ወንዶቹም ሴቶቹም ጥቁር ምናምን የለበሱ ሲመለሱ ምናምን እና ደግሞ ልክ ከድምፁ አቅራቢያ መሰለኝ ሲሰማ መዝሙሩ እንዴት ማለት እንደሚከብድ አልገባችም ማለት ቢራሩልኝ ብዬ ማለት ነው ቆሜያለሁ ልክ የ30 ደቂቃ ምናምን ነገር ቆሜያለሁ ልክ ዞር ብዬ እስከረጋጋ ድረስ ብዬ ቆሜያለሁ ግን ማለት እኔ በቃ ችግር የለውም ግቢ ምናምን ሲልም እንደፈለገ ይፈትሽ ችግር የለውም ግን የሚታመም ሰው ይኖራል ለቅሶ ላይ ሀዘን ላይ ያለ ሰው ይኖራል ማለት ለምን እሺ ወይ ምክንያቱ ቢነገረን እንደዚህ ነው ምናምን እኔ ምክንያቱም ፌዴራል ውስጥ ጠይቀው ነጭ የለበሰ ሰው አስገባን ተባልኩት ነው ያለኝ ይሄ አይደለም አላማው አይደለ እንዴ ማለት እሺ ልክ በጣም አዝናለሁ እና ምንም ደግሞ ይሄ አስተያየት ምናምን የሚሰጥበት ምናምን ቦታ የለም እና ለዛ ነው እኔ እንደዚህ ቲክቶክ ላይ ፊልም እየቀረጽኩ ያለው ልክ አይደለም እውነት ለመናገር ለካ ያጋጠሙት ሰዎች ኮሜንት ላይ ጻፉ እንደምን አላውቅም እና ይሄ ነገር ለቀጣይ ዓመት ይስተካከላል የምናገረው ነገር ቤተክርስቲያን ያለ ኩያዋ እንድትውል አለማድረግ አሁን ኦርቶዶክስ ቨርሰስ ምናምን ሲባል ታያለ እንደ ቦክስ ግጥሚያ ማለት ነው እና ቤተክርስቲያን ክብሯ በጣም ሌላ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው ስለዚህ የኢትዮጵያ ቤተክርስቲያን ወደሷ ለሚመጡና ከሷ ተቃራኒ ለሆኑ ሰዎች ሁሉ የምትለው ወደዚህ እንዳትቀርብ መጀመሪያ ጫማህን አውልቅ ነው ማለት ይሄ ነው ቦታዋ በነገራችን እና ወርደን ባናወርዳት ጥሩ ቤተክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ። ሰላም ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ለብርሃነ ልደቱ በሰላምና በጤና አደረሳችሁ አደረሰን። አንዳንድ ትዝብቶችንና አንዳንድ ነገሮችን ለመወያየት ነው። በተለይ ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብራቸው በዓላት ሲደርሱ አንዳንድ ትዝብቶችን ብዙዎቻችን እየተመለከት ነገር ግን አይተን እንዳላየ ያለፍናቸው አሉ። እንደ ባህል ተቆጥረው መቀረፍ ግን ያለባቸው እንደ ሃይማኖት የምናስብ ከሆነ መቀረፍ ያለባቸው ማለት ነው። አርቲስቶች ለምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልደት በጥምቀት በፋሲካና በሌሎች በዓላት ላይ ቀልዳቸውን የሚያበዙብን? እኛ የምናከብረው ሃይማኖታዊ በዓል ነው። ነገር ግን የአርቲስቶች ቀን ሆኖ የሚያከብሩ የዛን ቀን የሚውለው ማለት ነው። እንዲሁም ደግሞ የተለያዩ የሙዚቃ ድግሶችም ካሉ የሚቀርቡት በዚያ ዕለት ነው። የተለያየ ውድድር ካለ ፍጻሜውን የሚያገኘው ወይ በፋሲካ ነው ወይ በጥምቀት ነው ወይም ደግሞ በገና ነው። የአርቲስቶች ቀን መሆኑ መቅረት መቻል አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሊቃውንት፣ ብዙ መምህራን፣ ብዙ ልጆች አሏት። ለእነሱ የአየር ሰዓቱ ተሰጥቶ እነርሱ ቀኑን ሙሉ ስለ በዓሉ ሲተነትኑ መዋል አለባቸው። ዝማሬ መቅረብ አለበት። ትምህርት መቅረብ አለበት። የተለያየ በዓሉን የሚዘክር ፕሮግራም እንጂ መካሄድ ያለበት እኔ ያንተ የሰባት ዙር የመጣው የዘፈን ፍጻሜ የሚያልቅበት ቀን አይደለም። ገና የምታከብርበት ማለት ነው። ወይም ደግሞ ያንተ ጨዋታና ድራማ የምታሳይበት አይደለም። አርቲስቶች ተሰብስበው የሚፈነጩበት አይደለም። እኔ አያገባኝም ስለነሱ።
የነሱ ቢዝነስ መስሪያ አይደለም ያ ቀን የደስታችን ቀን ነው። ያ ቀን የቤተ ክርስቲያን ቀን ነው። ስለዚህ ለቤተ ክርስቲያን መሰጠት አለበት። ለምሳሌ እንበልና ሙስሊሞቹ በዓላቸውን ሲያከብሩ ተመልከቱ። ከበዓላቸው ምንም አይነት ዝንፍ ያለ ፕሮግራም በጭራሽ በዕለተ ቀኑ በቴሌቪዥን አይተላለፍም። አረፋ ብንመለከት፣ መውሊድ ብንመለከት፣ ኢድ አልፈጥርን ብንመለከት ማለት ነው ቀኑን ሙሉ የሚውለው ስለ በዓሉ መዘከር እንጂ ምንም አይነት የአርቲስቶች ኮንሰርት፣ የአርቲስቶች ጋጋታ እንዲሁም ደግሞ እንቶፎንቶ ቀኑን ሙሉ አይውልም። ይሄ የሚያሳየው ምን ያህል እምነታቸውን እንደሚጠብቁና ምን አይነት እርምጃ እንደሚወስዱ የሚያሳየው። እኛም ከነርሱ መማር መቻል አለብን። እንደው ይሄንን እንኳን እስኪ ጥሩ ነገር እስኪ እንማር እንዴ! ወዴት እየሄድን ነው? በተመሳሳይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካሌንደር እየተጠቀሙ ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስሟን የሚያጠፉ አስተምሯን የማይቀበሉ በተለያየ ሚዲያ የሚያብጠለጥሉ ሰዎች ለምንድን ነው ከኛ ጋራ ፓራሳይት ሆነው ዲፔንዳንት ሆነው የሚያከብሩት? ለምን ከአባታቸው ከጀርመን ሀገር ጋራ አንድ ሆነው ለምን አያከብሩም? ስፔሻሊ ዛሬ በተለያየ ሚዲያም ያየነው ዩጎ ቸርች የተባለ የፕሮቴስታንት ድርጅት የቤተሰብ ድርጅት ምን አደረገ? የአእላፋት ዝማሬ በመስቀል አደባባይ ሲቀርብ ስላየ ወይም ደግሞ እንደሚቀርብ ስለሚያውቅ የአእላፋት ዝማሬ በዩጎ ቸርች ብሎ አዘጋጀ። ይህን የምንመለከተው እነርሱ ምንም አይነት ከነሱ የሆነ ነገር እንደሌለ ነው። ለምን ነው ገናም በ29 የምታከብሩ ስንላቸው እነሱ ደግሞ ምን ይላሉ? ለምን እናንተም እኮ የተቀበላችሁት ከግብጽ ነው ይላሉ። እኛ ከግብጽ ጳጳሳት ተቀበልን እንጂ ሃይማኖት አልተቀበልንም፣ ስርዓት አልተቀበልንም፣ ዶግማ አልተቀበልንም። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ አሃት አብያተ ክርስቲያናት እንኳን በጣም የሚለያት ስርዓትና ብዙ ነገሮች አሉ። በብዙ ነገር ብንመለከት ማለት ነው የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትልክልን ፓትርያርክ እንጂ ምንም አይነት ስርዓት ስልካልን አታውቅም። ይሄ መታወቅ መቻል አለበት። የምትመራው ቤተክርስቲያን በሊቃውንት ጉባኤ ነበረ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶቿ ፍትሐ ነገሥትን አዘጋጅተው የተለያዩ አጽዋማትና በዓላት የሚውሉበትን ቀኖችን ቀምራ የምታስቀምጠው በግሏ በራሷ እንጂ በግብጽ ቤተክርስቲያን ተመርታ አይደለም። ይሄ መታወቅ አለበት። የኢትዮጵያ ፕሮቴስታንት ድርጅቶች ደግሞ የተለያየ የቤተሰብ ካምፓኒ ያላቸው በሃይማኖት የሚነግዱ ነጋዴዎች ግን በእኛ ስም ይነግዳል። አሁንም ፓራሳይት ዲፔንዳንት ሆነው ማለት ነው። በጣም የሚያሳዝነኝ ደግሞ እኔ ምን እንደሆነ ታውቃላችሁ? ጠዋት ላይ ስጋ ቤት የሚያጨናንቁት እነሱ ናቸው። እንደ ጾም መስለው ማለት ነው። ሄደው ይሰለፉልሃል 40 ቀኑን ሲውጥ ከርሞ ማለት ነው። ይሄ መታረም አለበት። ወይም ደግሞ ከኛ ጋር ጾሙ አሊያም ደግሞ የኛን አስተምሮ አትተቹ። አይኖ ብዙ የማያገባቡን ነገሮች አሉ። ነገር ግን ለመሳደብ የሚያደርሱ አይደሉም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ልታመሰግናት እንጂ ልትሰድባት ልትነኳት የሚገባ ነገሮች አይደሉም። መስተካከል ያለባቸው ነገሮች እንኳን ካሉ በስርዓት መናገር ነው ያለባቸው። እነኝና እጅግ ብዙ የሆኑ ትዝብቶች ስለምናይ ማለት ነው አይቼ ማለፍ ስላልፈለጉ ወደ እናንተ አመጣሁትኝ። እናንተ ደግሞ ሐሳቤን ከገዛችሁት አካውንቱን ፎሎው፣ ቪዲዮውን ደግሞ እጅግ አብዝታችሁ ለ50 እና ለ60 ሰው ሼር፣ ኮፒ ሊንክ፣ ሪፖስት ዱት እንድታደርጉ በእግዚአብሔር ስም እጠይቃችኋለሁ። ሰላም በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የገና በዓል፣ መልካም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ይሁንልን። በሰላምና በጤና ደግሞ ለብርሃነ ጥምቀቱ ያደርሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም በያላችሁበት። ጌታችን ኢየሱስ ክርስቶስ ለአባ ጄሮም በልደቴ የመታሰቢያ በዓል ቀን ምን ስጦታ ትሰጠኛለህ ብሎ ጠይቆት ነበር። አባ ጄሮም ከአንዳንድ አይምሮ ላይ የመጣለት ስጦታ ጌታዬ ሆይ ያንተን ቅዱስ የሆነውን ወንጌልንና ስላንተ የተነገሩ ቅዱስ የሆነውን ቃልህን ትርጓሜና ማብራሪያቸውን ጽፌ ለአንተ ስጦታ ሰጣለዋል። አባ ጄሮም ወይ እኔ ስጦታ አድርጌ ይሄን አልቀበልህም፣ ሌላ ስጦታ ስጠኛል። አባ ጄሮም ይህን ሲሰማ በጣም ደነገጠ። ቀጥሎ ምን አለው ለጌታችን? ጌታዬ ሆይ ለ40 ዓመታት ያህል በኢየሩሳሌምና በአካባቢዋ ላይ የአንተን ቅዱሳት መጽሐፍ ስተረጉማን ነበር ወይ? እናም ያን ያደረኩትን ነገር አልወደድከውም ማለት ነውን ብሎ እጅግ ማዘን ጀመረ እና በአይምሮ አሰበና ምናልባትም ጌታ ሌላ ሊወድ የሚችላቸው ነገሮች ይኖራሉ ብሎ ጌታዬ ሆይ በበዓቴ ተቀምጬ እየጾምኩና እየሰገድኩ ለአንተ ልገዛለሁ ሆይ ይህን ስጦታ አድርገህ ትቀበልልኝ ይሆናል።
አሁንም ጌታችን ዝም አለው። ሁሉን ትቼ እንደመጣው ያለኝን ሁሉ ሽጬ ለነዳያን ሰጥቼ ወደ አንተ ልጠጋ ወይ አለው። አሁንም ዝም አለው። በጣም ብዙ ስጦታ ብሎ የሚያስባቸውን አባ ጂሮም ለጌታችን መጠየቅ ጀመረ። ጌታችን ግን በእነዚህ ሁሉ ደስተኛ አልነበረም። አባ ጂሮም ሆይ እኔ እነዚህን ሁሉ ነገሮች ስጦታ አድርጌ አልቀበልህም አለው። በመጨረሻ አባ ጂሮም በጣም ስለጨነቀው ጌታዬ ሆይ እኔ አንተ የምትሻውንና የምትወደውን ነገር አላውቅም። ስለዚህ እባክህን ስጦታ አድርጌ ለአንተ የማቀርበውን ነገር እባክህ ራስህ ንገረኝ አለው። ጌታችን ኢየሱስ ክርስቶስ ምን አለው? ይህን የምጠይቅህን ግን እንደምትሰጠኝ ቃል ግባ አለው። በአንተ በአምላኬ ስም እምላለሁ አለ። አባ ጂሮም ሆይ እባክህን ኃጢአትህን ስጠኝ አለው። አባ ጂሮም ይህን ጊዜ በጣም ደነገጠ። ውድ ምዕመናን ኦርቶዶክሳውያን፣ ዘወትር ጌታ ከኛ የሚፈልገው አንድ ስጦታ አለ። ምናልባትም የጌታ በዓል በደረሰ ጊዜ እንደ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ አናቀርብ ይሆናል። እንደዚያችም ኃጢአተኛ እንደነበረችው ማርያምን ተፍረን ሽቱ ብልቃጣችንን ሰብረን ሽቶ ላናርከፈክፍለት ይንችል ይሆናል። ከምንም በላይ ግን ክርስቶስ ከኛ የሚፈልገው ዘወትር በንስሐ አባታችን በኩል የምንሰጠው ኃጢአታችን ነው። በዚያም ሳሉ የመውለጃዋ ወራት በደረሰ ጊዜ የበኩር ልጇን ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ የእግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ ይሁን አሉ። መላእክትም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህን ሁሉ በልቧ እያሰበች ትጠብቀው ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 6 እስከ 19